መተገኘ ሰላሙ ፍቅር ሲዋሃድ እንደ ቀለሙ እንኳን ሰውና ያምራል ዓለም ሲውረገረግ ወገብሽ ሲመታ ትከሻሽ ይውደቅ ተፈቶ የጸጉሻሽ ትጫወችልኝ አንቺን ላሻሽ በፍቅር ልቦሽ አትግሪ ወደ ኋላ ሐሳብ እንዲሰፍለት ያለም ከፋይ ሆና ልብሽ በመታመኑ በመውደድ እንዲጽናና የማይገፋው ቀን የለም አይ ሰው በፍቅር ከጸና አድማጮቻችን ለሀበሻ ሬዲዮ አስተያየት ለመስጠት ድርጅቶን ለማስተዋወቅ የዕለቱ ስፖንሰር ለመሆን ለምትፈልጉ ሁሉ በስልክ ቁጥር 314-773-4867 209-729-5272 ወይም ላይቭ ቅዳሜ ከ12 ሰዓት እስከ 2 ሰዓት በሴንትራል ሰዓት አቆጣጠር በስልክ ቁጥር 904-625-2087 ይደውሉ። በተጨማሪ በኢሜይል radiohabasha@gmail.com በፌስቡክ www.facebook.com/habasha ያገኙናል። የhabasha ሬዲዮ አድማጮቻችን የሀበሻ ሬዲዮ የመዝናኛ ፕሮግራምን በስልክ ቁጥር 605-475-5860 ወይም 605-475-8016 በመደወል ወይም የሀበሻ ሬዲዮን አፕ የአንድሮይድ፣ የአይፎን፣ የአይፓድ እና የታብሌት ተጠቃሚዎች ዳውንሎድ በማድረግ ወይም በመጫን በማንኛውም ጊዜ ማዳመጥ ይችላሉ። የሀበሻ ሬዲዮ አድማጮቻችን የዛሬው ፕሮግራም መሳካት አስተዋጽኦ ላደረጉልን ሰንሻይን ፉድ ማርት እና ሾሚ ታክስ ፍሎሪዳን ከልብ እናመሰግናለን።
ወስብሐት ገብረ እግዚአብሔር አሃዱ የትያልታየና ልጆቻቸው የትያልታየ ገብስማ ዶሮ እሞሃይ ትባላለች። ጥሬ ያበጠሩም ይሆን እየቆሉ እሞሃይ ኩልኩል 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 እሞሃይ ነንጄኔ ቆንጆ ኩልኩል 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 ብለው ይበታተኑላታል። እሳቸው እህል ሲበሉም ፍርፋሪ አይቀርባትም። አዳሚ ትያልታየ መሃን ናቸው ይላል። ዶሮይቱ እሞሃይ የትያልታየ ልጅ መሆኗን የሚያውቁ ግን ብፁዓን ናቸው። እንዴ ምን ነው ብፁዓን አይሆኑ? ትያልታየን የማወቅ ብቃት ብጽዕና ሊሆን አይችልም እንዴ? ይህንን ያለው ማን ነው? ደራሲው። ለማን እንዳለው ባይታወቅም ከብፁዓኑ አንዱ ደግሞ ፈርዖን ይባላል። የትያልታየ ቢጫ ድመት ቁጭ ሲሉ ፈርዖን ዘሎ ጭናቸው ላይ ይሰየማል። ይደባብሱታል። ያኔ ያንኮራፋል። ለሱ ተፍስሕተ ገነት ነው። ጭምድድ ያለው የእጃቸው ቆዳ በጥቁር ሰማያዊ ንቅሳት ስማቸው ተጽፎበታል ከ3 መስቀል ጋር። እትያልታየ በሥራ ተጠምደው ጉድ ጉድ ሲሉ ፈርዖን ያጫውታቸዋል። አቶ ልጅ ጌታ ፈርዖን ይሉታል። ይላቸዋል እግራቸውን እየተሻሸ። የአቶ ልጅ ጌታ አልዓዛር ዛሬ ይመጣል ብለህ ነው? እኔም እንዲያው ይመስለኛል። ወይ ፈርዖንዬ፣ እኔ እናንተ እኮ በአንድ ሐረግ ነው የምናስበው፣ በአንድ ክር ነው የምንሰፋው፣ በአንድ ድስት ነው የምንበላው። ያው ይሄንን ባይጥ መጫወቱን ግን እንደው ለምን አትወውም? አያምርብህም ሙዬ፣ አያምርብህም ፈርዖንዬ። አንተን የመሰለ መኳንንት ሲሆን እንትኖቹን ተዋቸውና አብረን እንብላ። እኔ እናንተ ለሆድህም ቢሆን በሳት የበሰለው ይሻልሃል። ላፈስ ቢሆን እንደው ጨው ቅመሙ ደግም አይደል እንዴ? በል አይ አባት ነው ፈጣሪ ላይ ያዘዘላት ሞት እኛነን ካልክ ደግሞ ታዲያ ሞቷን አንዴ ሰጣ ታሳርፋታ ፈርዖንዬ። ጎሽ ፈርዖናችንዬ፣ ሁሌም እሺ ነው አንተ መቼስ እንዴ አይወጣህም። እሺ ያልክ ብቻ ይልብህም ማድረስ። ፈርዖን ፀሐይ ውስጥ ተሰጥቶ መሞቅ የሚያዘወትር ሰላማዊ ድመት ስለሆነ ከሙሴ ጋር እንኳን አይጋጭም። ሙሴ የትያልታየ አውራ ዶሮ ነው። የሚያስደንቅ ህብረ ቀለማት ላባ ተላብሶ የተከሰተ። አንዳንዴ በፈርዖን አጠገብ ሲያልፍ በአንድ እግሩ ቆም ይልና በአንድ አይኑ ይመለከተዋል። ደግሞም በሌላ አይኑ ይመረምረዋል። አቤት አንገቱን ሲያዞር የሚታየው የቀለማት እስክስታ! ምናልባት ያ የሚነገርበት እውነት ይሆን እንዴ? እንዴም ያሰኛል። ሙሴ ተራ ዶሮ ሳይሆን ልዩ ፍጡር ነው። ከትያልታየ ልጆች አንዱ መሆኑ ብቻ ሳይሆን በዚያች በቀውጤ ሐሙስ ሌሊት ከጌታችን ከራሱ ጋር ተነጋግሯል ይባልለታል። ከሆነስ ሆነና ምን ተባባሉ ይባላል ቢሉ የሚከተለውን ታሪክ መቃ ከጥቁርና ቀይ ቀለም ያጣቀስን በብራና ላይ እንጽፍላችሁ ዘንድ መንፈስ መራን። ለየቱ አውራው ዶሮውና ሰውየው። እንደ ልማዴ እንደማንም አውራ ዶሮ አለ ሙሴ ለትያልታየ ሲነግራቸው። ሰማይና ምድርን ከዋክብትንና ጨለማዎችን አስተያይቼ አመዛዘኜ ሰዓቱን ለማወቅና ከዚያም በኋላ ብዬ በመጮህ ሰዓቱን ለማብሰር ወይም ለማርዳት በማለት ከንፌ ካብ ላይ ወጣው እና በረደኝ።
በዚህ በማይበርድ ሰዓት ብርድ ከመጣ ብዬ ዞር ስል አየሁት። ከካቡ ወዲያ ባለው አጥር ግቢ ውስጥ ሰውየው ተቀምጧል። በፍርሃት ብርድ ተከናንቧል፣ ተጀቡኗል። ዙሪያውን ደግሞ ብዙ ሰዎች አሉ። እዚህም እዚያም እሳቱን እየከበቡ ከሌሊቱ ብርድና ጨለማ የሙጥኝ ይላሉ። ያ ፍርሃት ያነቀው ሰውዬ ግን ከሞት የሙጥኝ የሚልበት የለውም አልኩት። ገና 7 ሰዓት ነው። እኔ ማምለጫውን ላሳይህ። ቀስ ብለህ አንዴ ወዲህ ጠጋበል። ከዚህ ዝለል፣ እንደምንም ብለህ ታመልጣለህ። ና ስለደረስክልኝ ተባረክ አለኝ ያ ከሞት የሚፋጠጠው ሰውዬ። ሌላውን ስራህን ቀጥል፣ እኔ መሞት ስላለብኝ ነው። ማምለጥ እየቻልክ? አዎን። እንዴ ሞትም እኮ ሌላ ቀን አለ። ዛሬ ነዋ እኔ መሞት ያለብኝ። ለምን? ሌሎች ይድኑ ዘንድ። ማናቸው ሌሎች? ፍጡራን ሁሉ፣ አንተንም ጨምሮ። ሞተህ እኔንም ጨምር ከሞት ልታድነኝ? አዎን። ይልቅ አሁን አምልጥ። አይሆንልኝም። ተባረክ። ከዚያ በኋላ እሱ ጋር እንዲህ ተነጋግሬ ተመልሼ ትዝታንና ሌሎቹን ሚስቶችን ተጠጋግቼ ያን ወትሮ የማውቀውን እንቅልፍ ቤት ላገኘው። ሁሌም ሳልጠራው እሱ መጥቶ ሽፍን ያረገኝ የነበረው እንቅልፍ አሁን የለም። የሰውየውን ፍርሃት እያሰብኩ ቆየሁ እስከሚቀጥለው የብስራት የመርዶ ሰዓት። መጮያዬ ካብ ላይ ወጣው። የእሳቶቹ የነበልባል ዘመን አልፎ የፉሙ ዘመን አልፎ በበረዳቸው ሰዎችና እንስሳት ተከበው አብዛኛው ሰው ተጋድሞ ኮከቦች ግዴላቸው እንደወትሮ እየተጠቃቀሱ በጸጥታ ይቀጥላሉ። ሰውየው ግን አሁንም ነገ እንደሚገድሉ ታውቆ እየፈራ ነው። አንተ ሰውዬ ኧረ እባክህን አሁንም ለማምለጥ ትችላለህ። ኧረ ና ሂድ፣ ኧረ እባክህ። መሞቱን መርጬ ነው። አይዞህ አትፍራልኝ። አንተ ስትፈራ እየሰማሁህ። ካልፈራሁትማ ምኑን ሞትኩላችሁ? ግን ለምን አትተውላቸውም? ራሳቸው ሞታቸውን ይሙቱ። እሱማ አይቀርላቸውም። እንግዲያ ታዲያ ሂድ ተኛ፣ ተባረክ። እዚህ እንደዚህ ትቼህ እንዴት ተኛለሁ? እኔ ሞቼ ለነሱ የዘላለም ሕይወት ልገዛላቸው ነው። ይሄ እንዴት ይሆናል? ሲሆን ታየዋለህ። በል ሂድ ተኛ። እስከ ማለዳውና መጨረሻው ጩኸቴ ሰዓት እዚያው ካብ ላይ ተኮራመቱ። እንቅልፍ ከየት ይምጣ? ለሰውየው ሩብ ሰዓት ሰርቄ ጊዜውን አዘገየሁለት። ጨለማዎቹ እየሸሹ ብርሃኖቹ እየተከማቹ ዘብ ሊለዋወጡ ሲሉ ኧረ እባክህን አንተ ሰው ተነሳ፣ አምልጥ፣ አሁንም ጊዜ አለ። ፈገግታው ከፊቱም ይበልጥ አበራ ልበል። ሞት ላይ ቀር አለኝ። ኧረ ባይቀርም እኮ ቢዘገይ ይሻላል። ሞትን ይሄን ያህል ትፈራዋለህ? ምን ነው አልፈራም። እንግዲያው አይዞህ አይደርስብህም። ፈርቼ ሳለሁ ደርሰልኛልና በፍርሃት እደርስላለሁ። ላንተ ሞት የለም፣ እመለሳለሁ። ሞትን ድል ነስቼው ስመለስ መምጣቴን የምታበስር አንተ ትሆናለህ። ሲነጋ ሊገድሉት ወሰዱት። በሶስተኛው ቀን ማለዳ ሌሊት ሰውየው ከሞት ተመለሰና በህልሜ ይሁን በራእይ ይሁን ወይስ በምን አላውቅም፣ ይሄው እንዳልኩ
ተመለሱ አለኝ።